ባንቴኑ የሮዛን ሴራ ደረሰበት። ሮዛን በጣም ደነገጠች። ይህ ይታወቅብኛል ብላ ያላሰበችው ባንቴኑና ሔዋንን አጠጥታ አስክራ አብረውን ለማደር እንዲሁም ደግሞ ከዳዊት ጋር ለመጣላት የሞከረችው ነገር ባንቴኑ ቆይ ግን እንዴት እንደዚህ ሊሆን ይችላል? በተለይ ደግሞ ይህንና አንቺ አብሮ የመጠጣትና እንዲሁም የሁለታችን መስከር እንዴት አጋጣሚ ሊሆን ይችላል? በማለት በጣም ግራ መጋባት ከሔዋን ጋር በመስተባበር ማን እንዳደረገው ይሄን ሴራ ማወቅ አለብኝ ብሎም ሲያስብ ነገር ግን ደግሞ ሮዛ ይሄ ሁሉ ነገር እንዳደረገችውና በተለይ ደግሞ ሔዋን ጠጥታ እንድትሰክርና እንዲሁም ባንቴኑም እንዲሰክር ያደረገችው እሷ እንደሆነች ባንቴኑ ደረሰበት። እንዲሁም ሮዛ ያሰበችውና እንዲሁም ደግሞ በተለይ ሉሊትን ለማሳገትና ከዳዊት ቤት ለማስወጣት ስትሞክር እንደነበረም ሁላችንም እናውቃለን። አሁን ላይ ግን ሉሊትን አሳግታታለች። ሉሊት እየሄደች ያለ ወደ ቤተሰቦቿ ጋር መንገድ ላይ በሮዛ ሰዎች ታግታለች። የሮዛ ሰዎች ሉሊትን ያገቱበት ምክንያት ሮዛ ገና ፍራቻ ስላለባትና እንዲሁም ደግሞ የሉሊት ቤተሰቦች ከመጡ የኔ ወላጅ እናት ጎዳና ልትወርቅ ነው ወይ? የእሷ ቤተሰቦች እዚህ ቤት መተው ሊኖሩ ነው። ስለዚህ ይቺ አይጥ እዚህ ጋር ምንም ነገር እኔ ልታደርግ አትችልም፣ ዋጋዋን እሰጣታለሁ በማለት ስትፎክርም ነበረ። ነገር ግን አሁን ላይ ሉሊት መንገድ ላይ ሄደች ያለ በሮዛ ሰዎች በመታገት ሉሊትን በጣም ተደነግጥና ቆይ ግን ከኔ ምን እንደምትፈልጉት? ሉሊት የመሰላትኝ እዛ ያኔ ከቤተሰቦቿ ጋር ያሉት ሰዎች ወይም ደግሞ ግዴታ ካላገባሽ በማለት ሲያስገድዷት የነበሩት ሰዎች ነበር የመሰላት። ነገር ግን ይሄ በፍጹም አይደለም። ሮዛ እንዳሳገተቻቸው ነገሯትኝ። እንዲሁም ሉሊት በጣም በድንጋጤ ቆይ ግን ከኔ ምንድነው የምትፈልጉትኝ? እባካችሁን ተወኝ፣ ልቀቁኝ፣ እኔ ልሂድበት ወደ ቤት ብትልም ነገር ግን ማንም ሊሰማት አልቻለም። ባንቴኑም የሮዛን ሴራ ሲያቅ በጣም ተናዶና ተበሳይቶ ሮዛን ሄዶ ጎሮሯን ያንቃታል። ቆይ ግን አንቺ ግን ሴራሽ ግን ለምንድን ነው ማቆሚያ የሌለው? ቆይ አንቺ ተንኮል በዚህ ልክ ለምን ብሎ ባንቴኑ በጣም ተናዶ ሮዛን ያንቃታል። ሮዛም ደግሞ ምንም እንዳልሰራችና እንዲሁም ደግሞ ሔዋንና ባንቴኑ በራሳቸው ሰዓት ፈልገውና ወደው አብረው እንዳደሩ እንጂ እኔ ምን አገባኝ በማለት ለባንቴኑ ትመልስለታለች። ይህ ሴራ እንዴት እንደዚህ ሊሆን ይችላል? በተለይ ደግሞ ይህና የሔዋን ነገር አጋጣሚስ እንዴት ሊሆን ይችላል ብሎ ሂዶም ይጠይቃታል። ነገር ግን ደግሞ ሮዛ በፍጹም ለዚህ ደግሞ መልስ የላትም። አንቺ በጣም ብዙ ነገር ያንቺን ሴራ ብዙ ጊዜ ነውና አውቀዋለሁ። ስለዚህ ይህ ሴራ ደግሞ ያንቺ ነው። መጀመሪያ እኔ እንድናድድልሽ ስለምትፈልጊና እንዲሁም መጀመሪያ እንድበሳጭም ስለምትፈልጊ ፎቶውን አሳየሽኝ። ከዛም ደግሞ ዳዊት ሳይደውልልሽና በተለይ ደግሞ ስለ ልጃችሁ ሳያነሳልሽ ስለ ልጃችሁ ስታነሽ ነበረ። ስለዚህ ሔዋን እንድትናደድ አደረግሻትኝ፣ እኔንም እንድናደድ አደረግሽን፣ እንድንጠጣም ያደረግሽን አንቺ ነሽ፣ አብረን የማደራችን መንስኤም አንቺ ነሽ። ስለዚህ እገልሻለሁ። ዛሬ ግን በፍጹም ምንም ነገር ቢሆን አላልፍሽም ብሎም ባንቴኑ እንግዲህ ጎሮሯን ያንቃታል። እንዲሁም ሔዋንና ባንቴኑ አንድ ላይ በመተባበል ይሄንን ሴራ ያሴረችው ሮዛ ልትሆን ትችላለች። ግን ደግሞ እኛ አብረን ብናድርም በመሀላችን ምንም ነገር አልተፈጠረም። ስለዚህ ሁለታችንም ይህ ደግሞ አለማወቃችን ያሳያል። ዋናው ምንም ነገር አለመፈጠሩ ነው። ነገር ግን ደግሞ ይህን ሴራ እውነቴን ነው የምልሽ እኔ እደርስበታለሁ ባለውም መሰረት ባንቴኑ እውነቱንም ለሔዋን ይነግራታል። ሔዋን እንግዲህ ቤተሰብ በጣም ነው ደስ ያላት። ምክንያቱም ደግሞ በተለይ ከባንቴኑ ጋር ባንቴኑን በፍጹም አብረው ወይም ደግሞ ለፍቅር አትፈልገውም። ከዴብ ጋር አብረው ለመቀጠልና እንዲሁም ደግሞ ዴብ ወደ ራሷ እንዲመለስላትኝ የምታደርገው ጥረት እና እንዲሁም ደግሞ ከባንቴኑ ጋር ያላት ቅርበት ዴብ ስለሚናደድ ነበረ። ዴብ ከባንቴኑ ጋር ብዙ ጊዜ ስታሳልፍ ወይም ደግሞ ሲያቸው በጣም እንደሚናደድና እንደሚቀና ስታውቅ ሔዋንም ከባንቴኑ ጋር ጊዜዋን ማሳለፍ ጀመረች። ማለትም አሁን ላይ ዴብ በጣም ተናዶና እንዲሁም ደግሞ ቀንቶ ወደ ሔዋን እንዲመጣ ስለምትፈልግም ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ወይም ደግሞ
ባሏ እንግዲህ ሙሽራ ይዞ የመጣባት ሴት በጣም ቀጣይ ክፍል ይዤላችሁ መጥቻለሁ። ሮዛ እንግዲህ ተንኮሏ እንደቀጠለ ነው። ነገር ግን ደግሞ አንድ እርምጃም አልተራመደችም። መቼም ተንኮለኛ ሰው መቼም ቢሆን አያልፍለትምና፣ ስለዚህ ሮዛ ተንኮሏንም ብታደርግ ግን ደግሞ ነገሮች ሁሉ እየተሳኩላት አይደለም። እንዲሁም ሉሊትን አሳግታታለች። ሉሊት እንግዲህ የታገተችበት ምክንያት በሮዛ ምክንያት ነው ማለት ነው። ሮዛ ሉሊትንና እንዲሁም ባንቴኑን ሔዋን ከቤት አስወጥታ ብቻዋን ለመኖርና እንዲሁም ደግሞ ዴብን ለማሳመን ዴብን ለራሷ ለማድረግ ወይም ደግሞ እስከዛሬ ድረስ መጥፎ ነገር ስትሰራ በተለይ ደግሞ በዴብ ላይ በጣም ብዙ ድራማ ስትሰራበት እንደነበረ ዴብን በጣም ተበሳጭቶባትና እንዲሁም ደግሞ በእሷ ተስፋ ቆርጦ ነገር ግን ደግሞ እዚህ ቤት የመኖርሽ ሚስጥር ልጄ እስከሆነ ድረስ ነው። ልጄን ከወለድሽ በኋላ ዓይንሽ ማየት አልፈልግም ስላላት ነገ ጠዋት እኔ ጎዳና መውደቅ አልፈልግም። ስለዚህ እንደምንም ብዬ በልጄ ምክንያት ዴብን እጅ ውስጥ ማስገባት አለብኝ በማለት እንግዲህ ይህን ነገር አስባና ወስና ብዙ ነገር ብታደርግም በተለይ ደግሞ ዴብ በጣም ተናዶ ከሔዋን እንዲርቅ ትፈልጋለች። ሔዋን በጣም ዴብን ስለምታፈቅረው አብረው ሲሆኑም ደግሞ በጣም ነው የሚያበሳጫት። እንዴት ቆይ ግን ምን ፈልጋ ነው እቺ ጓደኛዬ እንዴት የኔ የሆነ ነገር ትቀማለች? ምክንያቱም በፊትም ቢሆን ዴብ የኔ ነው አሁንም ደግሞ የኔ ነው ብላም ሔዋን ስላለቻት የሔዋን መልስ በጣም አበሳጭቷት ነበረ። ስለዚህ ይህንን ነገር ደግሞ ማድረግ የፈለገችው ዴብ ከሌላ ሰው ወይም ደግሞ ከባንቴኑ ጋር ሆና ሔዋንን እንዲያት ነበር። ከዛም በኋላ ሔዋንን እስከ መጨረሻው ጠልቷትኝ ከዛ ቤት እንዲባረሩ ነበር የፈለገችው። ባንቴኑንም አሁን ላይ ዴብ እያገዘውና እንዲሁም ደግሞ እስከዛሬ ድረስ ሁሉንም ነገር ይቅርታ አድርጎለትኝ አብረው እየቀጠሉ እያለ ስለሆነ በዚህ ምክንያት በጣም ያበሳጨው እንግዲህ የባንቴኑ ከሔዋን ጋር አብረው በሚሆኑበት ሰዓት ነበር ማለት ነው። ስለዚህ ዴብ ከቤት ያባርረዋል። እናም ባንቴኑንም ሆነ ሔዋንን እበቀላቸዋለሁ ብላ ያሰበችው ሮዛ ነገር ግን ደግሞ ለሰው ያሰበችው ለራሷ ችግር እንደሆነባት ማለት ነው። ሮዛ እንግዲህ ምንም ነገር እየተሳካላት አይደለም። በተለይ ደግሞ ዴብ የእሱ ልጅ እንዳልሆነ ቢያቅ ኖሮ እሷን መንቅሮ እንደሚዋጣትም ወይም ደግሞ ከቤት ያባርላታል። ምክንያቱም ዴብ አሁን ላይ ለልጁ ሲል እንጂ ሮዛን ለዓይኑ ማየት አይፈልግም። ነገር ግን ሮዛ ከወለደች በኋላ ሔዋንን አግብቶ እዛ ቤት እንደሚኖርና እንዲሁም ደግሞ ሮዛን ልጁን ቀምቶ ወደዛ እንደሚያደርጋትኝ ወይም ደግሞ እንደሚጥላት ነው ያሰበው። ምክንያቱም ደግሞ በጣም ብዙ በደል በድለዋለች ማለት ነው። በጣም ይቅር የማይባል እንግዲህ ከባሏ ጋር አንድ ቤት ውስጥ ሆነው ወይም ደግሞ የድሮ ባሏን ይዛ መታ ቤት ስኖር ነበረ። ስለዚህ በዚህም ዴብ በጣም ተሰምቶትና እንዲሁም ደግሞ ምን ያክል ብትንቀኝ ነው እኔን እንዴት እንደዚህ ታታለለኛለች በማለት ስለተበሳጨባት በተለይ ደግሞ በሉሊትም ስለመጣችበት ሉሊትና ዳዊትን ስለተጠረጠረቻቸው እራሷ የምታደርገውን ነገር ሉሊት ከአንተ ጋር እየባለገች ነው በማለት በውሸቷ እናቷ ጋር ደውላም ስላሳመነችና የሉሊትን እናትና ዳዊትን ስላጣላች በዚህ ምክንያት